በባለፈው ክፍል እንዳየነው ቤዛ አደይ ምግብ እየሰራች ባለበት ሰዓት ምን እየሰራሽ ነው ብላ ጠይቃት ሽሮ አሰኝቶኝ ነው ስትላት እኔ ሰርቼ ክላስ ያመጣልሻለሁ ሂጂ ብላ ከክሽን አባራታለች። ከዛም በኋላ ምግቡን ስትመርዘው አይተናል። ዛሬ ሁልሽንም እዚህ ቤት ያለሽውን ጭጭ አድርጌሽ ከዛም በኋላ ቤቱ የኔ ይሆናል አትመጻደቁብኝም እያለች ከራሷ ጋር ስትማጎት ነበር። በዛሬው ክፍል ደግሞ ቤዛ ባለፈው የመረዘችው ምግብ ለአደይ በሳህን ይዛላ ገብታለች። ስትገባ ግን ያልጠበቀችው ነገር ገጥሟታል። ዴቭ ከአደይ ክላስ ቁጭ ብሎ አደይ ጋር እያወራ ነበር ያገኘችው። ትተዋትሄድ ያመጣችው ምግብ እሱ እንዳይበላው ፈለገችና ዴቭ ክላሴ አደይ እስከምትበላ ድረስ ክላሴን አደራጅልኝ አምፖል ብትለውም እኔ አላውቅበትም ማሹን ጠይቂ ብሎ ዘግቷታል። ቆይ እዚህ ምን ትሰራለህ ብላ በጠየቀችበትም ሰዓት እኔ እንኳ አደይ እናወራ ነው አንቺ ልጠይቅሽ ለምን መጣሽ ብሎ ቢላት አደይ ቆንጅዬ ሽሮ ፈልጋለሁ አምጭልኝ ብላ ስላለችኝ ለሷ ሰርቼ እየመጥቼ ነው ብለዋለች። ከዛም አደይ አመሰግናለሁ ብላ ላፍ አርጋ እንደተቀበለችው ግን የሆነ ነገር ሲመጣ ይነግራል የሚባለው ነገር ለመብላት አልቻለችም። ሆዴ ተንቀጥቅጧል፣ መብላት አልቻልኩም፣ እኔስ ይቅርብኝ ብላ ከመብላት ወደ ኋላ ብላለች። ከዛ ዴቭ የመብላት ፍላጎት ስላለው ብቻ ክላስ ይዘህ ሂድና ብላ ብትለውም አንቺስ ብሏታል። ግን እስኪ ላጉረስህ ብላ አንድ ጉርሻ ካጎረሰችው በኋላ በቃ ክላስህ ይዘህ ሂደህ ብላ ብላው ተነስቶ ወደ ክላሱ ሄዷል። ግን ካመመሽና መጠናብሽ ከሆነ ንገሪኝ ብሏታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ተገናኙነት አይለያችሁ። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ ቆዩ ማለት ነው። በዛሬው ክፍል ደግሞ አደይ የመጣላትን ምግብ ለዴቭ ሰጥተዋለች። ዴቭ ያን ምግብ ከበላ በኋላ በአፉ አረፋት ተደፍቆ ድብን ብሎ ተኝቷል። ቲና በጧት ትመጣለች። ቲና በጧት ትመጣና በር ስትቆረቁር አሹ ማሚን አይቼ ነው ማሚ ስፈቅድልሽ ነው የምትገቢው ብሏታል። ከዛም በኋላ የባርኪና ከመጡ በኋላ ወደ ግቢ ትገባለች። ዴቭ ክላስ ገብታ ቁጭ እንድያለች አደይ ትመጣለች። ምን ትሰሪያለሽ እዚህ ነይ ውጪ ብትላትም አንቺ ራስሽ ምን ትሰሪያለሽ ነይ ውጪ ብላታለች። እሱ ግን አይለማም አይሰማም ተበርዟል። እየተጫጫሁ ባለበት ሰዓት የፍቅር እናት ይመጣሉ። ቆይ ቲና አደይ ምን ትሰራላችሁ እዚህ ትላለች። ዴቭ ክላስ ተኝቶ ያለ ፍቃዱ ምን ትሰሪያለሽ ውጪ እያልኳት ነው ብላ ብትልም አደይ አንቺ ስራስሽ ለምን መጣሽ ብለው ጥያቄውን በጥያቄ ያዙረውላታል። ከዛ ዴቭን ሲያዩት በጣም ራሱን ስቶ በአፉ አረፋ ተደብቆ አይሆን ሆኗል። ሁሉም በድንጋጤ ወርቀዋል። ቲና የመጣችበትን ሰዓት ረግመዋለች። አደይ በጣም ደንግጣለች። ከዛም አልፎ ፍቅር ቆይ አንቺ አንድ ነገር አታደርግልኝም እንዴ? አንቺን ቢካልሽ እኔ ራሴ በራሴ መንገድ እምሰራውን እሰራለሁ ብላ ስትላት ፍቅር አይ ትንሽ ደቂቃ ጠብቂኝ ብላታለች። ምክንያቱም የተበረዘው ምግብ ለአደይ ስለሰጠቻት ትወገዳለች ጠብቂኝ ብላ ነግራታለች። ከዛም በይ እምበላው ቆንጆ ምግብ ክላስ ያምጭልኝ ብላት ተነስታ ስለሄደች ብቻ እሺ አመጣልሻለሁ ብላ አሁንም የተመረዘው ምግብ ለፍቅር ወስዳ ሰጣታለች። ሁለቱም በየክላሳቸው ፌንት ወድቀዋል። ዴቭ አደይ ክላስ ቢሄድም አደይ ግን
እዚህ ከዚህ በኋላ አንገናኝም፣ ራሳችን ደብቅ ብያል ነበር ብላ ብትለውም አይ ስለናፈቅሽ መጣሁ፣ አንድ ቤት ሆነን እስከ መቼ ድረስ ብሏል። እሷም እትዬ ከመጡ ጥሩ አይደለም፣ ብንደበቅ ይሻላል የሚለውን መርጣለች። አደይ የፈራችው አልቀረምና ለአደይ የመጣው የተበረዘ ምግብ ግን ለደብ ሆኗል። በጣም ሁሉም ተደናግጠዋል። ልጄ ምን አስነካችሁት? ምን ሆነ ልጄ? እያሉ የባርክ እናት ይጮኻሉ። ከዛ ወጥተው ወደ ፍቅር ክላስ ሲሄዱም ፍቅር እዛ ድብን ብላ ወርቃለች። ሁሉም ግራ ተጋብተዋል። ቆይ እነዚህ ልጆች ዛሬ ምን ሆኑ? ምንድን ነው የነካቸው? በማለት ሁሉም ግራ ተጋብተዋል። ቆይ እኔም ብለው እዚህ ቤት ምንድን ነው የተሰራው ስራ? ወይኔ ልጄን እያሉ በለቅሶ ተሞልተዋል። አደይ አንቺ አትጠብቂ፣ ነይ ቤዛ አሉና ተነስተው ሊሄዱ ሲሉ መሬት ላይ የምግብ ሰሃን ታገኛለች። አደይ ትደነግጣለች። ይህ ሰሃን ደብኑ ክላስ አለ ይላሉ። ቤዛ ትደነግጣለች። ምክንያቱም ዴቭ ያን ምግብ መብላቱን አታውቅም። የምታውቀው ለአደይ መውሰዷን ነው። እደብም ክላስ አለ ብላ ጮኸች እንደምረዋ። አዎ አለ አሏት። ግራ ተጋብተዋል። ሁሉም ምን አረግሽው ምን አበላሽው እያሉ አደይ ጋር ከመማጎት ውጭ ምንም ያመጡት ነገር የለም። አምፑላንስ ጥሩልን እያሉ ቢሉም ቲና ትንቀጠቀጣለች ዝም ብላ። ይልቅንስ መርበትበቱን ተዩና አምፑላንስ ጥሪልን ትላለች አደይ። ግን በሰዓቱ ያ ቤዛ ያመጣችው ምግብ መሆኑ አልመጣላትም። አደይ በጣም በድንጋጤ ተሞልታለች። ሁሉም ጣታቸውን የቀሰሩት ግን ወደ አደይ ነው። ምክንያቱም ምግብ የምትሰራው ክችን ምንጊዜም ስራዋ የሆነው አደይ ነችና አደይ ምግቡ እንደመረዘችው ነው ሁሉም የሚያውቁት። ግራ ተጋብተዋል ሁሉም። የደብ ሳያንስ የፍቅር መደገም። ቆይ ጉድጓድን ስትቆጥ ለሰው ብለህ የምትቆፍረውን ጉድጓድ አታረቀው፣ ምክንያቱም አጋጣሚ ስትመለስ ትገባበታለህና የሚባለው ነገር ፍቅር ለአደይ የጠነሰሰችው ለሷም ለደብም ተርፏል። በትባች ካለ ማንጥሩ ይጠጣል ነውና ነገሩ። ቤዛ የባርክ እናት ወርቅ አላልፋትም ለልጄ ጠንክ አልጥልም ብለው አምጥተው ቢያስጠጓትም ግን ተንኮልና ክፋቷን ደብቃ አብራ ተመሳስላ የምትኖረዋ ቤዛ እባብ ለመደ ተብሎ በኪስ አይያዝም የሚባለው ነገር ቤተሰቡን ጭጭ አርጌ ይህን ቤት በስም ያዞራለሁ እያለች የምትደባው ነገር ግን ካሁኑ አንድ ብላለች። ቤዛን ባጭሩ ካልቀጯት በዚሁ የምትቀጥል ከሆነ አይደለም የተመረዘ ምግብ ቀርቶ ሌላም ታደርጋለች። የፍቅርን ተንኮል የምታስመሰግነው ቤዛ ግን ይህን ሰሞን አደይ ወድሻለሁ፣ እኔ እኮ አንቺ አታውቂልኝም እንጂ እኔ ወድሻለሁ እያለች ነጋ በሄደችበት እየተከተለች ዘው የምትለዋ ፍቅር ዴቭ እንደፈራው ግን ለአደይ የተሰራው ስራ ወደ ዴቭ ደርሷል። በአሁኑ ሰዓት ዴቭና ፍቅር በጥናት አምኖ ሆስፒታል ተኝተዋል። ግን የምርመራ ውጤታቸው የምግብ መበረዝ እንደሆነ ተነግሯል። አደይ ቁጭ ብላ ብቻዋን በምታስታውስበት ሰዓት ቤዛ ያን ምግብ እክላሷ ይዛ የመጣችውና
ዴቭን እሷ እስከምትበላ ድረስ ና ቶሎ አምፖል አስተካክልልኝ ብላ ያለችው ቤዛ፣ ከዛም አልፎ አደይ ያን ምግብ አጉርሰው እኔ መብላት አልችልም አሞኛል፣ አንተ ክላስ ይዘህ ሂደህ ብላ ያለችውና በድጋሚ ፍቅር ክላስ የተገኘው ሰሃን እጅግ በጣም ውስጧን ረብሾት በቃ እዚህ ነገር ላይ ቤዛ እጇ አለበት ብላለች። ግን ቤዛ እውነት ታምን ይሆን? ሩታ አደይን ወንድሜን አስገደልሽው፣ ወንድሜን ገደልሽው፣ ከአንቺ ውጭ ማነው ምግብ የሚሰራው? መረሽው፣ ባፈቀረሽና በወደደሽ ወንድሜን ይሄን መስራትሽ ለምን ብላ እንቃርጋ ይዛታለች። አደይ ግን ስታምኒ መኝ ሳታምኒ ተይው፣ እኔ እጅ የለበትም እዚህ ነገር ላይ ግን የቤዛ እጅ አለበት ብላ ተናግራለች።